ዛሬ በ2026 በዓለም ዙሪያ ያሉ በሚሊዮኖች የሚቆጠሩ ሰዎች ሳይንቲስቶችን፣ መንግስታትንና መገናኛ ብዙሃንን መጠራጠር ፋሽን አድርገውታል። ይህ የሆነው ግን በድንገት አይደለም። የሰው ልጅ በታሪክ ውስጥ ብዙ ጊዜ ተዋስቷል። ለምሳሌ በሲጋራ ጉዳት፣ በፖለቲካዊ ሴራዎች። ይህ ደግሞ አእምሯችንን ከእያንዳንዱ ነገር ጀርባ ሌላ ምስጢር አለ ብሎ እንዲያስብ አድርጎታል። በአንደኛው ክፍለ ዘመን ሆነን ሰዎች መሬት ሉል አይደለችም ብለው ሲከራከሩ መስማት ለብዙዎች አስቂኝ ሊሆን ይችላል። ነገር ግን የፍላት ኤርዘርስ እንቅስቃሴ እያደገ የመጣው በድንቁርና ሳይሆን በከፍተኛ ጥርጣሬ ነው። ናሳ ፎቶዎችን ወይንም ፎቶሾፕ ያደርጋል፣ ሰሜን ዋልታ በበረዶ ግድግዳ የታጠረ ነው የሚሉ ሰዎች የሚፈልጉት አንድ ነገር አለ፣ በአይኔ ያላየሁትን አላምንም የሚል ፍጹም ነፃነት። ይህ ንቅናቄ ዛሬ በኢንተርኔት አማካኝነት እንደ ሰደድ እሳት ተሰራጭቷል። ይህ ደግሞ የዘመናዊው ሳይንስና የፍልስፍና ከፍተኛ የሴራ ንድፈ ሀሳብ ነው። እንደ ኒክ ቦስትሮም ያሉ ፈላስፋዎችና እንደ ኤለን መስክ ያሉ የቴክኖሎጂ ሰዎች እኛ የምንኖርበት ዓለም በላቀ ስልጣኔ የተሰራ ቪዲዮ ጌም የመሆን እድሉ ከቢሊዮን አንድ ነው ይላሉ። ብዙ ሰዎች አንድን ታሪካዊ ክስተት በተመሳሳይ መንገድ ተሳስተው ያስተውላሉ። ለምሳሌ የኔልሰን ማንዴላ በእስር ቤት ውስጥ መሞት፣ እውነታው ግን በ2013 በቤታቸው ነው የሞቱት። ይህ ለምን ሆነ ሲባል የሲሙሌሽን ቲዎሪ አራማጆች የኮምፒውተሩ ሲስተም ግሊች አጋጥሞታል ወይንም የሁለት ዓለማት መስመር ተጋጥሟል ይላሉ። የሰው ልጅ ታሪክ በትምህርት ቤት እንደተማር ነው ቀጥተኛ ሳይሆን ይችላል የሚለው ጥርጣሬ ዛሬ በሚሊዮኖች ዘንድ የጸና እምነት ሆኗል። ታሪክን አሸናፊዎች ይጽፉታል የሚለው አባባል ዛሬ ታሪክን ሴረኞች ደብቀውታል ወደሚል ተቀይሯል። የግብጽ ፒራሚዶች፣ የፔሩን ማቹ ፒቹ እና በባህር ስር ያሉ ጥንታዊ ከተሞች ስናይ አንድ ጥያቄ ይነሳል። ያለ ዘመናዊ ቴክኖሎጂ እነዚህን ግዙፍ ድንጋዮች እንዴት ሚሊሜትር እንኳን ሳይሳቱ ገጠሟቸው? የአርኪኦሎጂ ባለሙያዎች በሺዎች የሚቆጠሩ ባሮች በገመድ ጎተቱት ይላሉ። የሴራ ንድፈ ሀሳብ አራማጆች ግን ይስቃሉ። አይደለም፣ ይህ የላቀ የጠፈር ፍጥረታት ወይም ኤሊየኖች ጣልቃ ገብነት ውጤት ነው ይላሉ። የአኑናኪ ትረካ በጥንታዊ የሱሜሪያን ጽሑፎች ላይ የሚገኙት ከሰማይ የወረዱ አማልክት የሚባሉት ፍጥረታት በእውነቱ ከሌላ ፕላኔት የመጡ ሳይንቲስቶች ናቸው የሚለው ሀሳብ ዛሬም በሰፊው ይነገራል። እነዚህ ፍጥረታት የሰውን ልጅ ዘረመል ቀይረው ለወርቅ ቁፋሮ ባሪያ እያደረጉ ነው ይላል ትረካው። በ1947 ሮዝዌል የተከሰተው የዩኤፍኦ መውደቅና የቅርብ ጊዜው የአሜሪካ ኮንግረስ ስር ያልታወቁ በራሪ አካላት ያደረገው ይፋዊ ስብሰባና እኛ ብቻችን አይደለም የሚለው ጥርጣሬ ከእብደት ወደ እውነታ ቀይሮታል። ዓለምን የሚመሩት ፕሬዝዳንቶች ሳይሆኑ ከጀርባ ያሉ ጥቂት ቢሊዮነሮች ናቸው የሚለው የሴራ ንድፈ ሀሳብ ዛሬ የፖለቲካው ማዕከል ሆኗል። ይህ ሀሳብ በተለይ በኢሉሚናቲ ወይንም በኒው ወርልድ ኦርደር ስም ይታወቃል። የቦሄሚያን ግሮቭ ሚስጥር በየዓመቱ በካሊፎርኒያ ጫካ ውስጥ የዓለማችን ተጽዕኖ ፈጣሪ ሰዎች፣ ፕሬዝዳንቶችና የባንክ ባለቤቶች በድብቅ ይሰበሰባሉ። እዚያ ውስጥ ምን እንደሚሰሩ ማንም አያውቅም። አንድ ጋዜጠኛ በድብቅ ገብቶ በቀረጸው ምስል ላይ ግን አንድ ትልቅ የጉጉት ምስል ፊት ለፊት እንግዳ የሆነ ስነ ስርዓት ሲያከናውኑ ታይተዋል። ይህ ክስተት ዓለም የምትመራው እኛ በማናውቀው ሃይማኖታዊ ወይንም የፖለቲካዊ ሴራ ነው የሚለው እምነት አጠናክሮታል። በአሜሪካ $1 ላይ ያለው ያልታጠበ አይን ወይንም the all seeing eye እና የፒራሚድ ምስል ምልክቶች በየቤታው ተቀምጠዋል። እኛ ግን ለማየት አልታደልንም የሚሉ ሰዎችም እጅግ በጣም ጨምሯል። በቅርቡ በኢንተርኔት ላይ በሰፊ የተሰራጨ ያለው ሌላው እንግዳ ቲዎሪ ቶርቲያ ይባላል። ይህ ቲዎሪ እንደሚለው በ19ኛው ክፍለ ዘመን በፊት በመላው ዓለም አሜሪካን ጨምሮ እጅግ የላቀ ስልጣኔ የነበረው ቶርታሪያን የሚባል ኢምፓየር ነበረ። እነዚህ ሰዎች ነፃ ኤሌክትሪክ ከከባቢ አየር የመሳብ ጥበብ ነበራቸው። ነገር ግን ታላቅ የጭቃ ጎርፍ መጥቶ ከተሞቻቸውን አጠፋው። አሁን ያሉት መንግስታት ደግሞ የታሪክ መጽሐፍትን ቀይረው ያንን ታላቅ ስልጣኔ ደበቁት ይላሉ። በዓለም ዙሪያ ያሉ ግዙፍና ጥንታዊ ቤተ መንግስታት እኛ የሰራናቸው ሳይሆኑ የታርታሪያ ቅሪቶች ናቸው የሚለው ሀሳብ በሚሊዮኖች የሚቆጠሩ ወጣቶች አእምሮ እየማረከ ነው። በ2026 ዓለም ላይ ያለው ጭጋግ ከመቼውም በላይ በዝቷል።
አሁን የምንወያይበት ፕሮጀክት ብሉ ቢም የተባለው ንድፈ ሐሳብ ከሁሉም የሥራ ታሪኮች በላይ አስፈሪና እጅግ ረቂቅ ነው። ይህ ንድፈ ሐሳብ እንደሚለው ወደፊት የዓለም መንግስታት መላውን የሰው ልጅ በአንድ ዓለም አቀፍ መንግስት ስር ለማምጣት የመጨረሻውን ድራማ ይሰራሉ። ፕሮጀክት ብሉ ቢም ይህ ቲዮሪ በ1990ዎቹ በሰርጅ ሞናስት የተተነበየ ሲሆን በ4 ደረጃዎች ይከናወናል ይላሉ። ደረጃ 1 የአርኪኦሎጂ ግኝቶችን በማጭበርበር የሃይማኖቶችን መሰረት ማናጋት። ደረጃ 2 ግዙፍ ሆሎግራም ቴክኖሎጂ በመጠቀም በሰማይ ላይ የአማልክት ምስል ማሳየት፣ እያንዳንዱ ሰው አምላኩ በራሱ ቋንቋ የሚያናገረው ይመስለዋል። ደረጃ 3 የሰውን አእምሮ በዝቅተኛ የሞገድ ድግምግሞች በመቆጣጠር አምላክ በውስጤ እያናገረኝ ነው ብሎ እንዲያምን ማድረግ። ደረጃ 4 ደግሞ የተፈር ፍጥረታት ወረራ እንደመጣ በማስመሰል ህዝቡን በማስፈራራት በዚያን ጊዜ ህዝቡም አንድ ሆነን ካልተዋጋን እንጠፋለን በሚል ስጋት ነፃነቱን አሳልፎ ለዓለም አቀፍ መንግስት ይሰጣል። የሚገርመው እውነታ በቅርብ ጊዜ በላስ ቬጋስ የተገነባው ዘስፌር የተባለው ግዙፍ ስክሪን እና በሰማይ ላይ የሚታዩት ድሮኖች የሚያሳዩት ምስል ይህ ቴክኖሎጂ በእውነት ካለ ለምን ለክፉ አይውልም የሚል ጥያቄ በብዙዎች ዘንድ እንዲጭር አድርጓል። ዛሬ በጃንዋሪ 26 ስለ ሴራ ንድፈ ሐሳብ የማያወራ ሰው የለም። ለዚህ ደግሞ 3 ዋና ዋና ምክንያቶች አሉ። አንደኛው የመረጃ ብዛት ነው። ኢንተርኔት በሁሉም አቅጣጫ መረጃ ያጥለቀልቀናል። በዚህ መሃል ትክክለኛ የትኛው ነው ብለን ስንጠይቅ ደግሞ አስደንጋጭና ያልተለመደው ኮንስፓይረሲ ቲዮሪ የበለጠ ትኩረት ይስባል። ትልልቅ ተቋማት፣ መንግስታት፣ ሳይንቲስቶችና ሚዲያዎች በገንዘብና በፖለቲካ ሲገዙ ስናይ ህዝቡ እነሱ የሚሉትን ተቃራኒ ማመን ይሻለኛል የሚል ስነ ልቦና ውስጥ ገብቷል። ዓለም በጦርነት በበሽታና በኢኮኖሚ ቀውስ ስትናወጥ ሰው ይህ ሁሉ በአጋጣሚ የመጣ ነው ከሚል ይልቅ ሴራ ነው፣ አንድ አካል እየተቆጣጠረው ነው ብሎ ማመን ይመርጣል። ምክንያቱም በሰረኞች ቁጥጥር ስር ነን ብሎ ማመን ዓለምን ያለ ምንም መሪ በባዶ ሜዳ እየተናወጠች ነው ከሚለው ከባዶነት ስሜት ይሻላል። በዚህ የዲፕ ፌክ እና ኤአይ ዘመን በአይናችን የምናየው እንኳን ማመን አቅቶናል። ቪዲዮውን ውሸት ሊሆን ይችላል፣ ድምጽ የተቀረጸ ሊሆን ይችላል፣ ምስሉ በኮምፒውተር የተሰራ ሊሆን ይችላል። ታዲያ በዚህ ዓለም ውስጥ ሴራ እና እውነት ምንድን ናቸው? ምናልባትም ትልቁ ሴራ እኛን መሬት ጠፍጣፋ ናት ወይንም አልማዞች ድንጋይ ናቸው የሚሉ ትናንሽ ንትርኮች ውስጥ አጥምዶም ከፊት ለፊታችን ያለው እውነተኛውን ለውጥ የሰው ልጅ በቴክኖሎጂ ባሪያ መሆኑን እንዳናይ ማድረግ ሊሆን ይችላል። የሴራ ንድፈ ሐሳቦች አእምሯችንን ንቁ እንዲሆን ያደርጋሉ። ጥርጣሬ የጥበብ መጀመሪያ ነውና፣ ነገር ግን በጥርጣሬ ውስጥ ስንኖር እውነትን የመፈለግ ጉዟችን ወደ ጥላቻና ወደ ፍርሃት እንዳይቀየር መጠንቀቅ አለብን። ዓለም እኛ ከምናውቀው በላይ ሰፊና ምስጢራዊ ናት።